ከ15000 ያላነሱ ወንዶች ከአዲስ አበባ ብቻ ተመዝግበው ተገኝተዋል። ፍሬንድሺፕ ህንፃ አካባቢ፣ ቦሌ ድልድይ አጠገብ፣ ቦሌ ሸዋ ዳቦ አካባቢዎች የግብረ ሰዶማውያኖች መናኸሪያ እንደሆኑ ይጠቀሳሉ። ግብረ ሰዶማውያን በጣም ብዙዎችን እየደለሉ እያስፈራሩ እየመለመሉ ነው። እናትና አባታቸውን አጥተው ወገኖቻቸውን አጥተው ለጎዳና ህይወት የተዳረጉ ልጆች በዛ አይነት ሁኔታ ሰለባ ሲሆኑ ከማየት የበለጠ አስቀያሚ ነገር የለም። በጣም በሚያስደነግጥ ሁኔታ ደግሞ በጣም ታዋቂ የሆኑ አርቲስቶች ሁሉ እዛ ውስጥ ኢንቮልቭ እያደረጉ ነው። የህፃናት ማሳደጊያ ማዕከል በሚኖሩ አዳጊዎች ላይ ሳይቀር ድርጊቱ እየተፈጸመባቸው ነው። ከረሜላ፣ ቸኮሌት፣ መሳይ ማደንዘዣ፣ ጫት፣ አልኮልና የሚጤስ ነገር በመጠቀም ካደነዘዟቸው በኋላ ድርጊቱን እንደሚፈጽሙባቸው ነው። የምስራች ለቤት ፈላጊዎች በሙሉ ከፋብሪካ ብክለት ነፃ በሆነችው አያት ላይ እስከ 3 ሚሊዮን ብር እውነተኛ ቅናሽ የተደረገባቸው አፓርትመንት ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ማለትም ባለ 2 መኝታ 88 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 108 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ በ9.7 ሚሊዮን ብር ጠቅላላ ክፍያ ቤቶን በ30 ወራት የሚረከቡበት። ከዚህ በተጨማሪ በፒያሳ አድዋ ሙዚየም ፊት ለፊት ቴምር ሪል ስቴት ሲሸጥ የነበራቸው የንግድ ሱቆች ሽያጩን ሊጠናቀቁ 8 ሱቆች ብቻ ቀርተውታል። በ7 ሚሊዮን ብር ጠቅላላ ክፍያ በቅድመ ክፍያ 2.8 ሚሊዮን ብር ሱቆን ከቴምር ሪል ስቴት የህልሞ ማረፊያ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ያው ዛሬም ተገናኝተናል። እንግዲህ ለዛሬ እንድናየው የፈለኩት ኢትዮጵያዊ ያጋለጠው የሰዶማውያኑን ገበና ነው። ከዚህ ጋር የጎዳና ልጆችና የሲኦል ህይወትና አጥማጆቹን ሰይጣን እንግዶች በኢትዮጵያ በደንብ እንፈትሻለን። ከዛ ጋር በተያያዘ በአጠቃላይ ሰዶማዊነት ኢትዮጵያ ውስጥ ምን ይመስላል፣ ለምን እንዲየተስፋፋ መጣ የሚለውንም አብረን የምንመለከት ይሆናል። እንግዲህ በቅርቡም በተለያዩ ሚዲያዎች ላይ እንደምንመለከተው በፍጹም የማንጠረጥራቸው በጣም ታዋቂ ሰዎች ሳይቀሩ በሰዶማዊነት ውስጥ እየተሳተፉ ነው እና ይሄ ምን ያህል አደገኛ አካሄድ እንደሆነ መገንዘብ አይከብድም። እንግዲህ ወደ ታሪኬ ስመለስ አንድ የፕሮግራሜ ተከታታይ ነው ይህንን የነገረኝ። ስሙ እንዲጠቀስ አይፈልግም። ነገር ግን እንደው ምናልባት ይህንን ፕሮግራም የሚመለከቱ ሰዎችም ሆኖ የሚመለከታቸው የህግ አካላት ይህንን ነገር ቢያስቆሙት በሚል ነው ይህን ታሪክ ያካፈለው እና ይህ ሰው እንግዲህ በመዲናችን ውስጥ ነው የሚኖረው። የታዘበውን የተመለከተውን ነገር ነው የነገረኝ። ከመቼውም ጊዜ በላይ አሁን ከውጭ ሀገራት ዜጎች ጋር ጥቁሮችም ነጮችም አሉ ጋር በመተባበር ኢትዮጵያውያን የጎዳና ልጆችን አሳልፈው በገንዘብ የሚሸጡ እንዳሉ ነው የተናገረው። ይህንን የሚያደርጉበት ምክንያት እንደሱ አባባል ሌሎችን ለማሳመንና በቀላሉ ለማግኘት ይከብዳል። ነገር ግን የጎዳና ልጆችን ሌሊት በገንዘብም በሌላም ጥቅማ ጥቅም ደልለው አታለው በተለይ ደግሞ እድሜያቸው 8፣ 10 እና 12 አካባቢ ያሉት ልጆችን እንደሚወስዳቸው ነው የተናገረው እና ይህ ሰው በዘበኝነት ስራ ነው የሚተዳደረው። የናይት ክለብ ዘበኛ ነው እንደተናገረው። ስለዚህ በቅርቡ የሚመለከተውን ነገር ነው ይፋ ያደረገው። አንተ ለህግ አካል ለምን ልትናገር አልሞከርክም ብየው ነበረ። በጣም በሚገርም ሁኔታ ጥቆማውን ብትጠቁምም እንግዲህ ብዙዎቹ ከገንዘብ ጥቅም ጋር የተያያዙ ስለሆነ ከሚጎዱት ህፃናት ይልቅ ገንዘብ ለሚሰጧቸው የውጭ ሀገር ዜጎች አፍሪካውያንም አሉ ነው ያለኝ። እንዲሁም ነጮች ሳይድ ያደርጋሉ ወይም ደግሞ ያደላሉ ሲል ነው የተናገረው እና በርካታ ኢትዮጵያውያን የጎዳና ልጆች ብዙ ኢትዮጵያዊ ከማያስበው በላይ በእንደዚህ አይነት ሰዎች በገንዘብ እየተደለሉ እንዲሁም ደግሞ አንዳንዶቹ እንግዲህ ከኃይል ባልተናነሰ ግዳጅ እየተጠለፉ ለእንደዚህ አይነት ሰዎች ተላልፈው እንደሚሰጡ ነው የተናገረው። ይሄ ከበፊት ጀምሮ እንግዲህ ኢትዮጵያ ውስጥ ሲታይ የነበረ እውነት ነው። ይህንን ማንም መካድ አይችልም። ከዚህ ጋር እንግዲህ በተያያዘ በተለይ አሁን በጣም እንግዲህ ማደግ አልለውም ይሄንን በጣም ከሌሎቹ ከተሞች የበለጠ ጨሰዋል ብንለው ነው የሚሻለው። ዘምንነዋል፣ አምሯል ከምንለው ይልቅ
ይጨሳሉ። ምክንያቱም በምሽት ህይወታቸው የዛ ተቃራኒ ስለሆነ ማለት ነውና እንደዚህ አይነት ሰፈሮች አሁን በጣም እየተስፋፉ መጥተዋል እና ከዛ ውስጥ ለምሳሌ ቦሌ ተጠቆመዋል፣ ሰሜት ሰፋሪ ተጠቆመዋል፣ ሌሎችም ሰፈሮች ተጠቆመዋል እና እነሱን በስፋት እንመለከታለን። ነገር ግን ይህንን ሁኔታ የሚመለከተው አካል ካላስቆመ በስተቀር ሰለባም የሚሆኑ የታዳጊዎቹ ቁጥር ከዚህም እንደሚልቅ ነው ይህንን ነገር የተናገረው ልጅ ወይም ደግሞ ይህንን ነገር የጠቆመኝ የናይት ክለብ ጠባቂ ዘበኛ ማሳሰቢያን ብለው ያሳሰበው ማለት ነውና ስለዚህ ይሄ ነገር መቼ ተጀመረ ብለን ስንመለከት በዚህ ጉዳይ ላይ እንግዲህ ብዙ የተሰሩ ጥናቶች አሉ፣ የተጻፉ መጽሐፎች አሉ። ቁጥሩ ከመቀነስ ይልቅ በጣም እየተስፋፋ ነው የመጣው ኢትዮጵያ ውስጥ። በጣም በሚያስደነግጥ ሁኔታ ደግሞ በጣም ታዋቂ የሆኑ አርቲስቶች ሁሉ እዛ ውስጥ ኢንቮልቭ እያደረጉ ነው። ብዙዎቹ በእንደዚህ አይነት ሁኔታ ተጠምደዋል፣ ተለክፈዋል፣ አዲክትድ ሆነዋል፣ ወንዶችም ሴቶችም እና በጣም አስቀያሚ የሆነ አካሄድ ነው። የሆነ ሰው ነው መንደርደሪያችን ይሄ ይሁን እንጂ ግብረ ሰዶም በኢትዮጵያ ያለው ገጽታ ምን ይመስላል የሚለውን ነገር ስንመለከት የነገሩን አስከፊነት የበለጠ እንገነዘባለን ብዬ ነው የማስበው። እንግዲህ ግብረ ሰዶም የሚለው መጠሪያ የተገኘው ከመጽሐፍ ቅዱስ እንደሆነ ይታወቃል። የሰዶም ስራ እንደማለት ነው። ሰዶምና ገሞራ በመጽሐፍ ቅዱስ ታሪክ ውስጥ ያሉ መንደሮች መሆናቸውም ይታወቃል። በዚያም ጊዜ እንግዲህ በእነዚህ መንደር ወንድ ከወንድ ሴት ከሴት ይዳራ ነበረ እና እግዚአብሔርም በዚህ ስራቸው ተቆጥቶ ከተማን በሳት እንዳጠፋትም የምናስታውሰው ነው። መጽሐፍ ቅዱስ ላይም ያነበብነው ነው። ከዛ ጊዜ ጀምሮ እንግዲህ ወንድ ከወንድ ጋር ሴት ከሴት ጋር የሚዳሩት ግብረ ሰዶማውያን እንዲሁም ደግሞ ነገሩ ደግሞ ግብረ ሰዶም መባል እንደጀመረም መጽሐፍ ቅዱስ ይነግረናል እና በነገራችን ላይ ሌዝቢያን አሊያም ደግሞ ሌዝቢያን የሚለው የከተማ ስም እንደሆነ ነው የሚታወቀው። ከክርስቶስ ልደት በፊት በ5ኛ ክፍለ ዘመን ሌስቦስ በምትባል የግሪክ ደሴት እንስት የግጥም ጸሐፊ የሆነች ሳፋው በርካታ ወጣት ልጃገረዶችን ታስተምር ስለነበር ሌስቦስ ለሚለው የከተማው መጠሪያ ለእንስት ግብረ ሰዶማውያንነት መጠሪያነት እንደዋለ ሰነዶች ይጠቁማሉ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ያው ዛሬም ተገናኝተናል። እንግዲህ ለዛሬ እንድናየው የፈለግኩት ኢትዮጵያዊ ያጋለጠው የሰዶማውያኑን ገበና ነው። ከዚህ ጋር የጎዳና ልጆችን የሲኦል ህይወትና አጥማጆቹን ሰይጣን እንግዶች በኢትዮጵያ በደንብ እንፈትሻለን። ከዛ ጋር በተያያዘ በአጠቃላይ ሰዶማዊነት ኢትዮጵያ ውስጥ ምን ይመስላል፣ ለምን እየተስፋፋ መጣ የሚለውንም አብረን የምንመለከት ይሆናል። እንግዲህ በቅርቡም በተለያዩ ሚዲያዎች ላይ እንደምንመለከተው በፍጹም የማንጠረጥራቸው በጣም ታዋቂ ሰዎች ሳይቀሩ በሰዶማዊነት ውስጥ እየተሳተፉ ነው እና ይሄ ምን ያህል አደገኛ አካሄድ እንደሆነ መገንዘብ አይከብድም። እንግዲህ ወደ ታሪኬ ስመለስ አንድ የፕሮግራሜ ተከታታይ ነው ይህንን የነገረኝ። ስሙ እንዲጠቀስ አይፈልግም። ነገር ግን እንደው ምናልባት ይህንን ፕሮግራም የሚመለከቱ ሰዎችም ሆነው የሚመለከታቸው የህግ አካላት ይህንን ነገር ቢያስቆሙት በሚል ነው ይህን ታሪክ ያካፈለው እና ይህ ሰው እንግዲህ በምድጃችን ውስጥ ነው የሚኖረው። የታዘበውን የተመለከተውን ነገር ነው የነገረኝ። ከመቼውም ጊዜ በላይ አሁን ከውጭ ሀገራት ዜጎች ጋር ጥቁሮችም ነጮችም አሉ ጋር በመተባበር ኢትዮጵያውያን የጎዳና ልጆችን አሳልፈው በገንዘብ የሚሸጡ እንዳሉ ነው የተናገረው። ይህንን የሚያደርጉበት ምክንያት እንደሱ አባባል ሌሎችን ለማሳመንና በቀላሉ ለማግኘት ይከብዳል። ነገር ግን የጎዳና ልጆችን ሌሊት በገንዘብም በሌላም ጥቅማ ጥቅም ደልለው አታለው በተለይ ደግሞ እድሜያቸው 8፣ 10 እና 12 አካባቢ ያሉት ልጆችን እንደሚወስዳቸው ነው የተናገረው እና ይህ ሰው በዘበኝነት ስራ ነው የሚተዳደረው። የናይት ክለብ ዘበኛ ነው እንደተናገረው። ስለዚህ በቅርቡ የሚመለከተውን ነገር ነው ይፋ ያደረገው። አንተ ለህግ አካል ለምን ልትናገር አልሞከርክም ብየው ነበረ። በጣም በሚገርም ሁኔታ ጥቆማውን ብትጠቁምም እንግዲህ ብዙዎቹ ከገንዘብ ጥቅም ጋር የተያያዙ ስለሆነ ከሚጎዱት ህፃናት ይልቅ ገንዘብ ለሚሰጧቸው የውጭ ሀገር ዜጎች አፍሪካውያንም አሉ ነው ያለኝ። እንዲሁም ነጮች ሳይድ ያደርጋሉ ወይም ደግሞ ያደላሉ ሲል ነው የተናገረው እና
በርካታ ኢትዮጵያውያን የጎዳና ልጆች ብዙ ኢትዮጵያዊ ከማያስበው በላይ በእንደዚህ አይነት ሰዎች በገንዘብ እየተደለሉ እንዲሁም ደግሞ አንዳንዶቹ እንግዲህ ከኃይል ባልተናነሰ ግዳጅ እየተጠለፉ ለእንደዚህ አይነት ሰዎች ተላልፈው እንደሚሰጡ ነው የተናገረው። ይሄ ከበፊት ጀምሮ እንግዲህ ኢትዮጵያ ውስጥ ሲታይ የነበረ እውነት ነው። ይህንን ማንም መካድ አይችልም። ከዚህ ጋር እንግዲህ በተያያዘ በተለይ አሁን በጣም እንግዲህ ማደግ አልለውም ይህንን በጣም ከሌሎቹ ከተሞች የበለጠ ጨሰዋል ብንለው ነው የሚሻለው። ዘምንነዋል አምረዋል ከምንለው ይልቅ ጨሰዋል። ምክንያቱም በምሽት ህይወታቸው የዛ ተቃራኒ ስለሆነ ማለት ነውና እንደዚህ አይነት ሰፈሮች አሁን በጣም እየተስፋፉ መጥተዋል እና ከዛ ውስጥ ለምሳሌ ቦሌ ተጠቆመዋል፣ ሰሚት ሰፋሪ ተጠቆመዋል፣ ሌሎችም ሰፈሮች ተጠቆመዋል እና እነሱን በስፋት እንመለከታለን። ነገር ግን ይህንን ሁኔታ የሚመለከተው አካል ካላስቆመ በስተቀር ሰለባ የሚሆኑ የታዳጊዎቹ ቁጥር ከዚህም እንደሚልቅ ነው ይህንን ነገር የተናገረው ልጅ ወይም ደግሞ ይህንን ነገር የጠቆመኝ የናይት ክለብ ጠባቂ ዘበኛ ማሳሰቢያን ብለው ያሳሰበው ማለት ነውና ስለዚህ ይሄ ነገር መቼ ተጀመረ ብለን ስንመለከት በዚህ ጉዳይ ላይ እንግዲህ ብዙ የተሰሩ ጥናቶች አሉ፣ የተጻፉ መጽሐፎች አሉ። ቁጥሩ ከመቀነስ ይልቅ በጣም እየተስፋፋ ነው የመጣው ኢትዮጵያ ውስጥ። በጣም በሚያስደነግጥ ሁኔታ ደግሞ በጣም ታዋቂ የሆኑ አርቲስቶች ሁሉ እዛ ውስጥ ኢንቮልቭ እያደረጉ ነው። ብዙዎቹ በእንደዚህ አይነት ሁኔታ ተጠምደዋል፣ ተለክፈዋል፣ አዲክትድ ሆነዋል፣ ወንዶችም ሴቶችም እና በጣም አስቀያሚ የሆነ አካሄድ ነው። የሆነ ሰው ነው መንደርደሪያችን ይሄ ይሁን እንጂ ግብረ ሰዶም በኢትዮጵያ ያለው ገጽታ ምን ይመስላል የሚለውን ነገር ስንመለከት የነገሩን አስከፊነት የበለጠ እንገነዘባለን ብዬ ነው የማስበው። እንግዲህ ግብረ ሰዶም የሚለው መጠሪያ የተገኘው ከመጽሐፍ ቅዱስ እንደሆነ ይታወቃል። የሰዶም ስራ እንደማለት ነው። ሰዶምና ገሞራ በመጽሐፍ ቅዱስ ታሪክ ውስጥ ያሉ መንደሮች መሆናቸውም ይታወቃል። በዚያም ጊዜ እንግዲህ በእነዚህ መንደር ወንድ ከወንድ ሴት ከሴት ይዳራ ነበረ እና እግዚአብሔርም በዚህ ስራቸው ተቆጥቶ ከተማን በሳት እንዳጠፋትም የምናስታውሰው ነው። መጽሐፍ ቅዱስ ላይም ያነበብነው ነው። ከዛ ጊዜ ጀምሮ እንግዲህ ወንድ ከወንድ ጋር ሴት ከሴት ጋር የሚዳሩት ግብረ ሰዶማውያን እንዲሁም ደግሞ ነገሩ ደግሞ ግብረ ሰዶም መባል እንደጀመረም መጽሐፍ ቅዱስ ይነግረናል እና በነገራችን ላይ ሌዝቢያን አሊያም ደግሞ ሌዝቢያን የሚለው የከተማ ስም እንደሆነ ነው የሚታወቀው። ከክርስቶስ ልደት በፊት በ5ኛ ክፍለ ዘመን ሌስቦስ በምትባል የግሪክ ደሴት እንስት የግጥም ጸሐፊ የሆነች ሳፋው በርካታ ወጣት ልጃገረዶችን ታስተምር ስለነበር ሌስቦስ ለሚለው የከተማው መጠሪያ ለእንስት ግብረ ሰዶማዊነት መጠሪያነት እንደዋለ ሰነዶች ይጠቁማሉ። የእንግሊዝኛው ሌዝቢያን የሚለው ቃል የተወረሰው ከዚሁ የግሪክ ቃል ነው ማለት ነው እና በዚህ ጉዳይ ላይ እንግዲህ ይህን ማብራሪያ የሰጠው የግብረ ሰዶማውያኑ ድርጅት በድረገጻቸው ላይ ያሰፈሩት ነው። ስለዚህ ታሪካዊ ዳራ አለው ማለት ነው። ይሄ የተጀመረው ዛሬ አይደለም፣ በጣም በቆየው ጊዜ ነው። እንግዲህ ግብረ ሰዶማውያን በኢትዮጵያ በጣም የተወገዙ እንደሆነ ይታወቃል፣ ከባህልም ከእምነትም አንጻር። ያም ሆኖ ግን እንግዲህ ህጉ ምናልባት የህጉ መላላት ነው ብዙዎች እንደ ምክንያት የሚቆጥሩት እየተስፋፋ መጥቷል ከመቀነስ ይልቅና ራሳቸውን ደብቀው የሚኖሩ አሁን ግን በስብሰባ አዳራሽ ሳይቀር በግልጽ መሰብሰብ የጀመሩት ግብረ ሰዶማውያን በጣም ብዙዎችን እየደለሉ እያስፈራሩ እየመለመሉ ነው እና ያም የፕሮግራማችን ተከታታይ እንደጠቆመው እንግዲህ የተመለከታቸው ኢትዮጵያውያን ከውጭ ሀገር ዜጎች ጋር ሳይቀር ግንባር ፈጥረዋልና በጣም ታርጌት አድርገው የተንቀሳቀሱ ያሉት የጎዳና ልጆችን ነው። ቅድም እንዳልኳችሁ በቀላሉ በገንዘብ መደለል ስለሚችሉ በቀላሉ ስለሚያገኟቸው በግልጽ ስለሚያገኟቸውም እና ለዚህ ላይ የሚከላከልላቸውም ሰው ስለሌለ ማለት ነው እና ይሄ ደግሞ የሆነ ቦታ ላይ የማይቆም ከሆነ በጣም ከባድ ነው። እንግዲህ ኢትዮጵያ ውስጥ በዚህ ዘመን ያለው የግብረ ሰዶማዊ ቁጥር በጣም እየጨመረም እንደሆነ ጥናቶች ያመለክታሉ። በአንድ ወቅት እንግዲህ ኢትዮጵያውያን ሚስትና ባል ፈላጊዎችን በጣም በሚገርም ሁኔታ በኦንላይን ምን ያህል እየተስፋፋ እንደሆነ
ጥናት ያደረጉ ሰዎች ጠቁመዋል። እንግዲህ ከአንድ ወር ላላነሰ ጊዜ ድረገጾቹን ሁሉ ያሰሱ ሰዎች ነበሩ። በዛ ጊዜ ውስጥ እንግዲህ ወደ 40 የሚጠጉ ድረገጾች ላይ ከ250 ሺህ በጣም በሚገርም ሁኔታ ማለት ነው በላይ ኢትዮጵያውያን ባልና ሚስት ፈላጊዎችን አግኝተዋል። አሃዙ ቀላል አይደለም። እንደ ቀላል ልንመለከተው አይገባም። እንግዲህ ቁጥሩን ከ1 ሚሊዮን እንደማያንስ ነው እየተገመተ ያለው። እንደውም አሁን በጣም ጨምሯል ብዬ ነው እኔ የምገምተው። በየቦታው የምትሰሙት ነገር ያንን ስለሚጠቁማችሁ ማለት ነው። እና በአንድ ድረገጽ ላይ ብቻ እንግዲህ ወንዶች ሆነው ወንድ ማግባት የሚፈልጉ ወይም ደግሞ ግብረ ሰዶም እንዲፈጸምባቸው ወይም ለመፈጸም የሚፈልጉ 15 ሺህ ያላነሱ ወንዶች ከአዲስ አበባ ብቻ ተመዝግበው ተገኝተዋል። ባድርገው ይሄ ዝም ብሎ የተቀመጠ ሲሆን በጥናት የተረጋገጠ ነው። እንግዲህ በስልጣኔ ወደፊት ተራምደዋል የሚባሉት ምዕራባውያን ድርጊቱን ከ1980ዎቹ አጋማሽ ጀምሮ በሚስጥርና በድብቅ መፈጸማቸውን ትተው ወደ አደባባይ ካወጡት ሰነባብቷል እና እኛም ውስጥ ተጀምሮ የነበረውን ዌቭ ታስታውሳላችሁ። አንድ ሰሞን ነው ፒቲሽን ሁሉ ተጀምሮ ነበር ይህን ነገር ለመከላከል ማለት ነው። ከ12 ዓመታት በፊት እንግዲህ ኔዘርላንድ የተመሳሳይ ጾታን ጋብቻ ከፈቀደች በኋላ በተለያዩ ሀገሮች ተመሳሳይ ጾታ ጋብቻ ህጋዊ ሆኗል ማለት ነው። ከነዚህ ሀገሮች መካከል እነ ፈረንሳይን፣ ቤልጂየምን፣ አርጀንቲናን፣ አይርላንድን፣ ዴንማርክን፣ ብራዚልን፣ ካናዳን፣ ስፔንን፣ ኖርዌይ፣ ደቡብ አፍሪካ፣ ፖርቹጋልና ስዊድንን መጥቀስ እንችላለን። ስለዚህ ዓለም በምን ያህል ደረጃ በሰዶማዊነት እንደተጥለቀለቀ የሚያሳይ ነው። በአሜሪካና ሜክሲኮ በዛ ባሉ ግዛቶችም የተመሳሳይ ጾታ ጋብቻ ከተፈቀደ ሰነባብቷል ብቻ አይደለም ዓመታት ተቆጥረዋል። እንግዲህ ኡራጋይ እና ኒውዚላንድን በቅርቡ ሳይሆን ቀደም ባለው ጊዜ የተመሳሳይ ጾታ ጋብቻን ያጸድቃሉ ተብሎ እየተጠበቀ ነበር። ከዚህ በተጨማሪ እነ ጀርመን፣ እንግሊዝ፣ ፊንላንድ፣ ሉክዘምበርግ፣ አየርላንድ፣ ታይዋን፣ ኔፓል፣ ስኮትላንድ እና የተለያዩ የአሜሪካ ግዛቶች እንዲሁም አውስትራሊያ እና ሜክሲኮ ግዛቶች የተመሳሳይ ጾታ ግብረ ሰዶማውያን ጋብቻን ህጋዊ ለማድረግ የተውጠነጠነ እንዳለ በተለያየ ጊዜ የወጡ ሰነዶችን መመልከት ይቻላል። ይሄ እንግዲህ ዓለም እግዚአብሔር ከፈቀደው መንገድ ምን ያህል እያፈነገጠ እንደመጣ የሚያሳይ ነው እና እግዚአብሔር ሰዶማዊነትን ምን ያህል እንደሚጸየፍና እንደሚጠላ መጽሐፍ ቅዱስ ላይ መመልከት ይቻላል። ምዕራባውያን ያላደጉ ሀገራት የተመሳሳይ ጾታ ጋብቻን መፍቀድ እንዳለባቸው በግልጽ ተናግረዋል። ይሄ ያው አንደኛው የአዲስ ዓለም ስርዓት መገለጫ ባህሪ ነው። ይህን የማታከብር ሀገር እንግዲህ የሚሰጣት እርዳታ ልክ እንደኛ ሀገር ማለት ነው እንደሚጤንባት ወይም ደግሞ እንደሚቀሸብባት ብሎም እንደሚቆምባት በአደባባይ ዲስኩራቸውን ሲያሰሙ ሰምተናል። ከዚህ በፊትም ደግሞ ባራክ ሁሴን ኦባማ ኢትዮጵያ ውስጥ በተለይ ሰዶማዊነት በተቀባይነት እንዲያገኛ በትምህርት ቤት ውስጥ እንዲስፋፋ የበኩላቸውን አስተዋጽኦ ማድረጋቸው የሚታወስ ነው እና አንዳንድ ምልክቶችንም አይተናል። በአንዳንድ በተለይ ደግሞ ኢንተርናሽናል ትምህርት ቤቶች እየሆነ የነበረውን በካሪኩለም ደረጃ በስርዓተ ትምህርት ደረጃ ታስቦ በኋላ ግን የህዝቡ ጩኸት እየበረከተ ሲመጣ የቀሩ ነገሮችንም ታዝበናል፣ ፕሮግራምም ሰርተናል። እንግዲህ የድርጊቱ ፈጻሚዎች ቁጥር ከዕለት ወደ ዕለት እጅግ እያሻቀበ መምጣቱ የማንክደው ሀቅ ነው። አንዳንድ ምዕራባውያን አገሮች በህጋቸው ያጸደቁት ግብረ ሰዶማዊነት እኩያ የሆኑ አንዳንድ የኪነ ጥበብ ሰዎች የኪነ ጥበብን ሙያ ልብ አድርጉ፣ የኪነ ጥበብን ሙያ ለወሲብ ንግድ ማስፋፊያ በመዋል በፊልም በሲኔማ እየተወኑ በእርስ በርስ ጦርነት፣ በረሃብ፣ በኤችአይቪ ኤድስ ቁም ስቅላቸውን ለሚያዩ አፍሪካውያን ጭምር እንካችሁ እያሉ ነው። እንግዲህ ይሄ መደረግ ከጀመረ ቆይቷል። አሁንም እየተደረገ ነው እና ለዚህም ነው የምንቃወመው። ሀገራችንን እየበላ ስለሆነ ታዳጊዎቻችንን በተለይም ደግሞ እናትና አባታቸውን አጥተው ወገኖቻቸውን አጥተው ለጎዳና ህይወት የተዳረጉ ልጆች በዛ አይነት ሁኔታ ሰለባ ሲሆኑ ከማየት የበለጠ አስቀያሚ ነገር የለም እና እነሱን ስናስብ ልጆቻችንን ነው ማሰብ ያለብን። የእኛስ ልጆች ቢሆኑ የሚለውን ነገር እማናስብ ከሆነ ነግበኔ የሚለውን እማናስብ ከሆነ ይሄ የራስ ወዳድነት ነው የሚሆነው እና እነ ልጆች የሚረዳቸው አጥተው ጎዳናም ቢሆኑ ኢትዮጵያውያን ወገኖቻቸው ነንና በእነሱ ጉዳይ ላይ አንድ ነገር በጋራ ማድረግ አለብን ብዬ
አምናለሁ። እንግዲህ ግብረ ሰዶማዊነት ወደ ሀገራችን የገባው ለተለያየ ጉዳይ ወደ ሀገራችን በሚመጡ የውጭ ሀገር ዜጎችና ለብዙ ዓመታት በምዕራቡ ዓለም ኖረው በተመለሱና በሚመለሱ አንዳንድ ኢትዮጵያውያን ጭምር መሆኑን ጥናቶች ይጠቁማሉ። እነዚህ ወገኖች የዚህ አጸያፊ ድርጊት ሰለባ የሆኑትና ሰለባ የሚያደርጉት ቀደም ሲል በእነርሱ ላይ ካለፈቃዳቸው በግብረ ሰዶማውያን ተገደው በመደፈራቸው ሆኑ ይናገራልና እንግዲህ ይሄ የሚያጠናክረው ምንድነው? ይሄ ታሪኩን መግቢያ ላይ መንደርደሪያ የሆነኝን መሰረት የሆነኝን ታሪክ የነገረኝን ልጅ ታሪክ ከዚህም ጋር ይመሳሰላል እና ከውጭ የመጡ ናቸው። እነዚህ ኢትዮጵያውያንም ከነጮችም ከአፍሪካውያንም ከጥቁሮችም ጋር ግንባር ፈጥረው በተለይ ጎዳና ልጆች ላይ ታርጌት ያደረጉት በእንደዚህ አይነት ሁኔታ ነው እና በተለያዩ ጥቅማ ጥቅም በመታለል በተፈጸመባቸው ወሲባዊ ጥቃት የእነርሱን የህይወት መስመር ለመከተል እንዳበቃቸው እንግዲህ ከግብረ ሰዶማውያኑ የተገኙ መረጃዎች እንደሚጠቁሙ በዘርፉ የተደረጉ ጥናቶች ያመለክታሉ። ግብረ ሰዶማውያኑ ዛሬ በመዲናችን በአዲስ አበባና በተለያዩ ከተሞች ህቡ ድርጅት በማቋቋም ልብ አድርጉ በካፌዎችና በተለያዩ የመዝናኛ ቦታዎች ድርጊቱን እያስፋፉ እንደሚገኙም ጥናቶች ያሳያሉ። ወደ ሀገራችን በእነዚህ ወገኖች ታዝሎ የገባው የግብረ ሰዶም ተግባር በተለይም እድሜያቸው ቅድም የጠቀስኩትን 8 እና 9 ጨምሮ ከ10 እስከ 14 በሚደርሱ የጎዳና ተዳዳሪዎች አድርጎ በአንዳንድ መንግስታዊ ያልሆኑ ተቋማት እገዛ የህፃናት ማሳደጊያ ማዕከል በሚኖሩ አዳጊዎች ላይ ሳይቀር ድርጊቱ እየተፈጸመባቸው ነው። ለምን? በገንዘብ ተላልፈው ስለሚሰጡ ፍርፋሪ ለቃቃሚ ኢትዮጵያውያን ስላሉ ማለት ነው። የድርጊቱ ፈጻሚዎች ህፃናትና ወጣቶችን ለማማለል የተለያዩ አደንዛዥ እጾችን፣ ከረሜላ፣ ቸኮሌት መሳይ ማደንዘዣ፣ ጫት፣ አልኮልና የሚጤስ ነገር በመጠቀም ካደነዘዟቸው በኋላ ድርጊቱን እንደሚፈጽሙባቸውም ነው የታወቀው። እንዲሁም ጎልማሶችን በተለያዩ መሳሪያዎች በማስፈራራት እንደሚደፍሯቸው የጥናት ወረቀት ያስረዳል። ዓለም በቴክኖሎጂ ምጥቀት ወደ አንድ መንደር እየተለወጠች በመምጣቷ በዓለም ላይ የሚከሰት ሰናይም ሆነ እኩይ ለሆነ ነገር ሁሉ ሀገራት ተጋላጭ ናቸው። ከአንድ አገር ወደ ሌላ በሚደረግ ዝውውር የቴክኖሎጂ የኢንፎርሜሽን እና ከዚሁ ጋር አብሮ በተለያዩ መንገዶች በሚደረጉ የእኩይ ልማድ ልውውጥ ምክንያት የምዕራባውያንን ፈለግ በመከተል ደፋ ቀና የሚሉ አንዳንድ ወገኖች በሀገራችን ብቅ ማለታቸው እንግዲህ የሚታወቅ ነው። ዛሬ አይደለም፣ ከዓመታት በፊት ጀምሮ ማለት ነው። በመንፈሳዊና ስነ ምግባር በፍሬሃ እግዚአብሔር የተጓዘች በኖረችው ኢትዮጵያ እንደዚህ አይነት ድርጊት ለመፈጸም የሚንቀሳቀሱ ሰዎች መነሳታቸው እጅግ ያሳዝናል። ነገር ግን እጅግ ያሳዝናል ብለን ደግሞ በወሬ ብቻ የምንተው አይደለም። ተግባራዊ እንቅስቃሴ እንደሚያስፈልግ ሙን ነው። በኢትዮጵያ ወንጀለኛ መቅጫ ሕግ እንግዲህ አንቀጽ 629 ግብረ ሰዶምና ለንጽህና ክብር ተቃራኒ የሆኑ ሌሎች ድርጊቶች ድንጋጌዎች አሉት። ማንም ሰው ከእርሱ ጋር አንድ አይነት ጾታ ካለው ከሌላው ሰው ጋር ግብረ ሰዶም ወይም ለንጽህና ክብር ለመልካም ጠባይ ተቃራኒ የሆነ ሌላ ድርጊት የፈጸመ እንደሆነ በቀላል እስራት ይቀጣል ይላል። ይኸውም በ630 እና 631 ወንጀሉን የሚያከብዱ ሁኔታዎች ተዘርዝረዋል። በተሻሻለው የቤተሰብ ሕግም አንቀጽ 13 መሰረት የተመሳሳይ ጾታ ጋብቻ በሕግ የተከለከለ መሆኑ ተደንግጓል። ከሕግና ከሃይማኖት ከባህል ታሪክ አኳያ ድርጊቱ አጸያፊ በመሆኑ መንግስትም ህዝቡም የሃይማኖት ተቋማትም በጋራ ድርጊቱን መከላከል ይጠበቅባቸዋል። ይሄ የሚታወቅ ነው። ነገር ግን ይህ እውነት እንዳለ ሆኖ እየሆነ ያለው ነገር ግን ከዚህ በተቃራኒው ነው። ሊያውም በጣም አሳሳቢ በሆነ ጉዳይ ማለት ነው። በአሁኑ ወቅት እንግዲህ ድርጊቱ እጅግ የተሰፋ ሲሆን በማህበረሰቡ ላይ የስነ ልቦናና የማህበራዊ ግንኙነት እንዲሁም ደግሞ የትምህርት ማቋረጥና የጤና ችግር እያስከተለ እንደሆነ በአዲስ አበባ ከተማ ሴቶችና ወጣቶች ቢሮ የተደረገ ጥናትም ይጠቁማል። ጥናቱ እንግዲህ ተመሳሳይ ጾታ ለወሲብ ማሰብ እጅግ የተለመደ በመምጣቱና ከተመሳሳይ ጾታ ጋር ወሲብ በመፈጸም ስራ የሚተዳደሩ ሰዎች መበራከታቸውን ነው ይፋ ያደረገው። አሁን ጥናቱና ሪፖርቱ ብቻ አይደለም፣ መፍትሄው ምንድን ነው የሚለው ነው መሰራት ያለበት እና በየጊዜው ሪፖርት መስማት ጥናት ማድረጉ መልካም ሆኖ ሳለ መፍትሄ የማይገኝለት ከሆነ ግን ምንም ረብ የለውም እና እንግዲህ የዚህ ችግር ሰለባዎች በአብዛኛው እድሜያቸው ከ15 ዓመት በታች የሆኑ ህፃናት፣ የአንደኛና የሁለተኛ ደረጃ ተማሪዎች እንዲሁም ደግሞ የከፍተኛ ተቋማት ተማሪዎች፣ በወሲብ ንግድ ስራ ላይ የተሰማሩ ሰዎችና በማረሚያ ቤቶች ውስጥ የሚገኙ የህግ ታራሚዎች መሆናቸውንም ጥናቶች
ያረጋግጣሉ። የግብረ ሰዶማዊነት ችግር የምዕራባውያንና የሰለጠኑት ሀገራት ችግር ብቻ እንደሆነ መቁጠር ህብረተሰቡን ላስከፊ ጉዳት እንደዳረገው የጥናት ሪፖርቶቹም ይጠቁማሉ። ይህ አይነቱ አዝማሚያ መዘናጋትን በመፍጠር ወላጆች ለልጆቻቸው አዋዋል፣ የባህሪ ለውጥና አለባበስ እንዳያስተውሉና ወቅታዊ እርምጃ እንዳይወስዱ ያደረገ ሲሆን ልጆችንም እጅግ ለከፋ ጉዳት ያጋለጠ መሆኑ የሚታወቅ ነው። ትናንት እንግዲህ በርቁ ስንሰማው የነበረው ግብረ ሰዶማዊነት ዛሬ የእያንዳንዳችንን ቤት የሚያንኳኳ የሁላችንም የጋራ ስጋት ሆኗል። ከጥቂት ዓመታት በፊት እንግዲህ በሴቭ ዘ ቺልድረን ካናዳ እና በብራይት ፎር ቺልድረንስ ቮለንተር አሶሲዬሽን ትብብር የተካሄደ ጥናት እንዳመለከተው በከተማችን አዲስ አበባ አድርጎ ከሚፈጸሙ የአስገድዶ መድፈር ወንጀሎች መካከል 22 በመቶ የሚደርሱት የተፈጸሙት በወንዶች ላይ ነው። ቀላል አሃዝ አይደለም። እነዚህ ወንዶች የተደፈሩትም ተመሳሳይ ጾታ ባላቸው ሰዎች ነው። ጥቃቱ ከተፈጸመባቸው አብዛኛዎቹም እድሜያቸው ከ14 ዓመት በታች የሆኑ ህፃናት እንደሆኑ ተረጋግጧል። ከጥቃቱ ፈጻሚዎች መካከል 43.7 በመቶ ያህሉ የጥቃቱ ሰለባዎች የቅርብ ሰዎች እንደሆኑ ነው ጥናቱ ያመለከተው። እንግዲህ በሀገሪቱ የግብረ ሰዶማዊነት ተግባር እጅግ መስፋፋቱን አመላካች ከሆኑት ተግባራት መካከል ግብረ ሰዶማውያኑ ሬንቦ የተባለ ማህበር በግልጽ አቋቁመው ይሄ በተለይ አንድ ሰሞን በጣም መነጋገሪያ ሆኖ ነበረ። አባላት ለመመልመልና ድርጊቱን ለማስፋፋት እየተንቀሳቀሱ መሆኑንም እንግዲህ ዶክተር ስዩም በተለያየ ጊዜ ተናግረዋል። ዶክተር ስዩም አንቶኒ በዚህ ጉዳይ ላይ በስፋት የሚሰሩ ባለሙያ እንደሆኑ ይታወቃሉ። የኔታን በነበርኩበት ሰዓት ላይ በተደጋጋሚ ቃለ ምልልስ ከእሳቸው ጋር አድርጌ እጅግ በጣም ጠቃሚ የሆኑ መረጃዎችን ለህዝብ አስተላልፈዋል። እንግዲህ ድርጊቱ በሀገሪቱ እንዲበራከትና እንዲስፋፋ ካደረጉት ምክንያቶች መካከል በሴክስ ቱሪዝም አማካኝነት ወደ ሀገራችን የሚገቡ የውጭ ዜጎች ከኢትዮጵያ ውጭ ኖረው የሚመጡ ኢትዮጵያውያን ወደ ተለያዩ ሀገራት ለንግድና ለሌሎች ስራዎች የሚንቀሳቀሱ ሰዎችና የልቅ ወሲብ ፊልሞች መበራከት እንደሆኑ ነው የተጠቆመው። አሁን እንግዲህ በሀገሪቱ ውስጥ ባለው ሁኔታ የሴት ግብረ ሰዶማውያን ለሴት ግንኙነት የሚፈጽሙ በቁጥር አነስተኛ መሆናቸውን በአንድ ወቅት ዶክተር ስዩም አስታውሰው ነበር። የወንድ ግብረ ሰዶማውያን ቁጥር ከጊዜ ወደ ጊዜም እየጨመረ እንደሆነም ተናግረዋል። አሁን በጣም በሚያሳዝን ሁኔታ ግን የሚያስፈራው ነገር ምንድነው? በተለይ ደግሞ ይሄ ሴሌብሪቲ የምንላቸው በህዝብ ዘንድ ተቀባይነት ያላቸው በተለይ ይሄ አርት ውስጥ ኢንተርቴንመንት ውስጥ ያሉ ሰዎች በዚህ ጉዳይ ላይ በጣም ኢንቮልቭ እያደረጉ ይታወቁ ሲመጡ የእነሱ አድናቂዎች ወደዛ የመሳብ እድላቸው በጣም የሰፋ ነው እና በጣም አደገኛ ነው። እዚህ ጉዳይ ላይ ስራ ካልተሰራ በስተቀር በርካታ ታዳጊ ኢትዮጵያውያን ሰዶማውያን እንደሚሆኑ ምንም ልንጠራጠር አይገባም። እንግዲህ በሆነ አጋጣሚ ወይም ደግሞ በመደፈር ወደ ግብረ ሰዶማዊነት የሆኑ ህይወት የሚገቡ ወጣቶች ወይም ህፃናት ድርጊቱን እንዲያቆሙና ከችግራቸው እንዳይላቀቁ ግብረ ሰዶማውያኑ እንደሚያስፈራሯቸው ይታወቃል። እንግዲህ ብዙ ጸያፍ ተግባራትም እንደሚፈጸምባቸው ነው ጥናቶችም ባለሙያዎችም የሚናገሩት። ግብረ ሰዶማውያን በከተማዋ የተለያዩ ቦታዎች የራሳቸው መገናኛ ሆቴሎች ልብ አድርጉ ምን ያህል እንደተፋፋ እንግዲህ የሚያመለክተው ይሄ ነው። መነሻዬ ቅድም የነገርኳችሁ ባለታሪክ ነው፣ የፕሮግራሜ ተከታታይ ነው። የታዘበውን የተመለከተውን ነገር ነው የነገረኝ። የውጭ ሀገር ዜጎች ከኢትዮጵያውያን ፍርፋሪ ለቃቃሚዎች ጋር ሆነው በጎዳና ልጆች ጋር እያደረጉ ያሉትን ተግባር ነው የገለጸውና እንግዲህ ከዛ ጋር የሚሄደውን ነገር ነው አሁንም በስፋት እየነገርኳችሁ ያለውና ችግሩ ምን ያህል ስር እንደሰደደ መገመት አይከብድም። እንግዲህ የራሳቸው መገናኛ ሆቴሎች፣ ካፌዎች፣ የተመሳሳይ ጾታ ወሲብ መፈጸሚያዎች፣ መዝናኛና ማሳጅ ቤቶች እንዳሏቸው ይታወቃል። ከተመሳሳይ ጾታ ጋር ወሲብ በመፈጸም ስራ የሚተዳደሩ ግብረ ሰዶማውያን እንግዲህ ቆሚታዎች ነው የሚባሉት በእነሱ ቋንቋ። በአብዛኛው ልብ አድርጎ ቦታዎቹ በደንብ ከተጠቀሱ ሰዎች እዛ ቦታ ላይ እዛ አካባቢ ላይ በተለይ ታዳጊዎች ጥንቃቄ ያደርጋሉ ተብሎ ይታመናል። በአብዛኛው ነግሬያቸዋለሁ ቅድም። አሁን በተለይ ከጊዜ በኋላ በጣም እንግዲህ ከሌላው ሰፈር እየደመቀ የመጣው እየደመቀ ስላችሁ ፖዚቲቭሊ ብቻ አትመልከቱት። ሰፈር አንደኛው ሰሚት ሳፋሪ ነው። እዛ አካባቢ ላይ በርካታ የሴትም የወንድም ሰዶማውያን እንዳሉ እየተነገረ ነው። አንድ ከዛ ውጭ እንግዲህ
ቦሌ አካባቢ የሚገኙ የተለያዩ መዝናኛ ቦታዎች፣ ፍሬንድሺፕ ህንፃ አካባቢ፣ ቦሌ ልድይ አጠገብ፣ ቦሌ ሸዋ ዳቦ አካባቢዎች የግብረ ሰዶማውያኖች መናኸሪያ እንደሆኑ ይጠቀሳሉ። ፒያሳ የሚገኙ ጥንታዊ ሆቴሎች እና ረዘም ያለ እድሜን ያስቆጠረ ካፌም የግብረ ሰዶማውያን መገናኛ መቀጣጠሪያና መታወቂያ ስፍራዎች እንደሆነ ይነገራል። ከጥናቱ ለመረዳት እንደተቻለው እንግዲህ ግብረ ሰዶማውያኑ አብዛኛውን ጊዜ ከተለመዱት የወንዶች አለባበስና ስታይል ይህም ለጥንቃቄ ስለሚረዳ በደንብ ልንከታተለው ይገባል። ለየት ያሉና በቀላሉ አይን የሚስቡ ነገሮችን ማድረግ የሚያዘወትሩ ሲሆኑ አብዛኛዎቹ በግራ ጆሮአቸው ላይ ሎቲ ያደርጋሉ። ይሄ መለያ ነው፣ ግብረ ሰዶማውያንን የምንለይበት ነው። ወንዶች ሎቲ የሚያደርጉ ከሆነ በተለይም ደግሞ በግራ ጆሮአቸው ላይ ጠርጥሩ። ጠበብ ያሉ ታይት ሱሪዎችን፣ ሰውነትን በተለይም ደረትንና ክንድን የሚያጋልጡ ልብሶችን መልበስና ሱሪያቸውን ዝቅ በማድረግ ፓንታቸውን እያሳዩ መሄድንም ያዘወትራሉ። ይሄም ሌላው መለያቸው ነው። ቅንድባቸውን ለመቀንደብ፣ ጥፍራቸውን ለመሞረድና የእግር ተረከዞቻቸውን ለመሰራት አብዛኛዎቹ ግብረ ሰዶማውያን የሴቶች የውበት ሳሎኖችን ያጣብባሉ። ወንዶች፣ ሴቶች አላልኩም፣ ወንዶች ለብ አድርገው። ብዙውን ጊዜም ነጣ ያሉ ድፍን ነጭ ካልሲዎችን በክፍት ጫማ ማድረግን ያዘወትራሉ። ሁልጊዜም ንጹህና መልካም ጠረን እንዲኖራቸው ይተጋሉ። በአዲስ አበባ የሚገኙ በርካታ ፔንሲዮኖች ለግብረ ሰዶማውያኑ አገልግሎት በመስጠት ተግባር ላይ እንደሚሳተፉም ለማወቅ ተችሏል። ይሄ ደግሞ በጣም አደገኛ ነው። በጣም አደገኛው ይሄ ነው። ፔንሲዮኖች በዚህ ጉዳይ ላይ ተሳትፎ ሲያደርጉ ተከታትሎ እርምጃ መውሰድ እንግዲህ መንግስት ተግባር ነው ብለን ነው የምናምነው፣ ለዜጎቹ የሚያስብ ከሆነ ማለት ነው። ለግብረ ሰዶማዊነት በአብዛኛው ተጋላጭ የሚሆኑት በወላጆቻቸው የተረሱ ህፃናት፣ ቅድም እንደነገርኳችሁ ያ ባለታሪክም በመነሻ ላይ የነገርኳችሁን ታሪክ የነገረኝ ባለታሪክም እንደጠቆመው የጎዳና ህፃናት፣ ከአንድ ወላጅ ጋር ብቻ የሚኖሩ የጎዳና ተዳዳሪዎች፣ ስደተኞች፣ የአእምሮ ውስንነት ችግር ያለባቸው ሰዎች፣ የአካል ጉዳተኞችና በህፃናት ማሳደጊያ ውስጥና በማረሚያ ቤቶች ውስጥ ያሉ ሰዎች መሆናቸውን በጥናት ተጠቁሟል። እንግዲህ የግብረ ሰዶማዊነት ችግር ለኤችአይቪ፣ ለወሲባዊ ግንኙነት ፍላጎት ለማጣት፣ ለራስን ለመጥላት፣ ከሰዎች ለመገለልና ለብቸኝነት፣ ለጭንቀትና ፍርሃት እንዲሁም ደግሞ ከ14 በላይ ለሚሆኑ የጤና ችግሮች እንደሚያጋልጥ ነው የተገለጸው። ይህ ጥሪ እንግዲህ ለወላጆች፣ ለመንግስትና ለህብረተሰብ እንዲሁም ደግሞ ጉዳዩን ለሚመለከታቸው አካላት ሁሉ ሊቀርብ ይገባል ብዬ በግሌ አስባለሁ። አለበለዚያ እንግዲህ የሚደርሰውን ማህበራዊ ቀውስ መቋቋም ይከብደናል ማለት ነው። እንግዲህ ይህንን ሁሉ ያብራራሁላችሁ የፕሮግራም ተከታታይ የሆነ አንድ ሰው በናይት ክለብ ዘበኝነት የሚያገለግል አንድ ሰው ወይም ደግሞ በናይት ክለብ ጠባቂነት ለበለው ዘበኝነት የሚለውን እንኳን ትንሽ ይቅርታ ለቃሉ ሌላ መተኪያ ቃላት ጠባቂ እሱ ይሻላል እና ያ ወንድም በነገረኝ መሰረት ነው እንግዲህ በዚህ ጉዳይ ላይ እንደዚህ አይነት መረጃዎችን ለማቅረብ የተገደድኩት እና ከመቼውም ጊዜ በላይ ችግሩ ተስፋፍቷል። በተለይ ደግሞ ኑሮም በድሏቸው፣ ኑሮም ቀጥቷቸው፣ ረሃብም ቀጥቷቸው፣ መታረዝም ቀጥቷቸው፣ ብርድና ፀሐይ የተፈራረቀባቸው ህይወትን በጨቅላ እድሜያቸው የሚታገሉ ልጆች ይሄ ነገር ደግሞ ሲጨመርባቸው ምን ያህል የስነ ልቦና ቀውስ እንደሚያጋጥማቸው መገመት ከባድ አይሆንም። ስለዚህ ወላጆች ብቻ ሳይሆኑ ይመለከተናል የሚል የማህበረሰብ አካል ሁሉ ለእነዚህ ልጆች ሊቆም ይገባል። በዚህ ድርጊት ላይ የተሰማሩ ሰዎችን በህግም ይሁን በሌላ መንገድ ሊያስቆማቸው ይገባል። ያ ካልሆነ ማንም ሰው ስለነገ ህይወቱ እርግጠኛ ስለማይሆን እዚህ ላይ ተሳታፊ ካልሆነ ነገ የልጆቹ እጣ ፈንታ ምን ሊሆን እንደሚችል መገመት አይከብድም። ስለዚህ ለማንም ሳይሆን ለራሳችን ስንል ህፃናቱን ልንታደግ ይገባል። ህፃናቱን ልናድን ይገባል። ከህፃናቱ ጎን ልንቆም ይገባል። ህፃናቱን አይዟችሁ ልንላቸው ይገባል የሚለው የፕሮግራሜ ማሳረጊያ ነው። ጠቃሚ መረጃ እንዳካፈልኳችሁ እርግጠኛ ሆኜ መናገር እችላለሁ። ግን መፍትሄው ላይ በደንብ ልናስብበት ይገባል። በቀጣይ በሌላ መርሃ ግብር እስከምንገናኝ ስለነበረን ቆይታ፣ ወደፊትም ስለሚኖረን ቆይታ ከልብ አመሰግናለሁ። መልካም ጊዜ።
የምስራች ለቤት ፈላጊዎች በሙሉ ከፋብሪካ ብክለት ነፃ በሆነችው አያት ላይ እስከ 3 ሚሊዮን ብር እውነተኛ ቅናሽ የተደረገባቸው አፓርትመንት ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ማለትም ባለ 2 መኝታ 88 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 108 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ በ9.7 ሚሊዮን ብር ጠቅላላ ክፍያ ቤቶን በ30 ወራት የሚረከቡበት። ከዚህ በተጨማሪ በፒያሳ አድዋ ሙዚየም ፊት ለፊት ቴምር ሪል ስቴት ሲሸጥ የነበራቸው የንግድ ሱቆች ሽያጩን ሊጠናቀቁ 8 ሱቆች ብቻ ቀርተውታል። በ7 ሚሊዮን ብር ጠቅላላ ክፍያ በቅድመ ክፍያ 2.8 ሚሊዮን ብር ሱቆን ከቴምር ሪል ስቴት የህልሞ ማረፊያ